አላቸው። ዴቭን ቢሉት ስራውን አላቋረጥ አላቸው። ከዛማ ሲመስለኝ እንደው እስኪ አጎቱ ያለው ዘመድ እሱ ነው ብለው አስበው እንደው አጎቱን እስኪ ቆይ እናጥቀው ብሎ ይመስለኛል። እሺ እንዴ ነው ቀና ማለት ትንሽ ከፍ አድርገኝ እዚህ ወገቤ ጋር ሰላም አይዞኝ ትራስ ላድርግ እንዴ ከስር ህዝብ ይጠብቀዋል ይሄንን ስራ ለመስራትና እንደው እሱ እኮ አለቀ እኮ ታዲያ እንደው እሱ እኮ ሞተ እንደው ተጎዳ እኮ። ሰላም ውድ ቤተሰቦቻችን እንግዲህ ከቴዲ ጋር ዛሬም ተመልሰን ተገናኝተናል። ያው በቀደም ባለው ቪዲዮ ላይ ለማሳወቅ ሞክሬያለሁ። ያለሁበት የጤንነት ሁኔታ ብዙ አስደሳችና አርኪ የሆነ ስላልሆነ እንግዲህ ወደ ጸበል ልሄድ ነው ቴዲዬ። በእናንተም ድጋፍ ያው ተመልካችም ደግሞ ትንሽ እስኪ ዞር በል ከፊታቸውና ራስህን ለማየት ሞክር ባለኝ መሰረት እንግዲህ ዞር ለማለት ሳይሆን ያው የራስህን ጤንነት ራስህን ለመመለስ ያህል ስራዎች እየተሰሩ አይደለም። ጭንቅላታችን በጣም ቢዚ እየሆነ ያለበት ሰዓት ላይ ነው ያለው። ብዙ ጊዜ ቢዚ ነን፣ ያው ስራችንም ቢዚ የሚያደርግ ነው። ግን ያው በራስ ላይ ደግሞ በተደጋጋሚ ጥቃቶችና ጉዳቶች ሲደርሱ እኛ መቋቋም እያቃተን እየከበደን ያለው ያንዱን ስናስተካክል ወደ አንዱ እየተባለ ያው የተፈለገበትም ሁኔታ እኛን ማራድና ጉልበታችንን ማብረክረክ ነውና ውድ ቤተሰቦቻችን እንደፈለጉትም ባይሆን እኔ ግዴታ ወደ ራሴ መመለስና እስቲ ከፈጣሪ ጋር ደግሞ ትንሽ የራሴን የሆነ ጊዜ ማሳለፍ ስላለብኝ ዛሬ ቴዲን ያገኘሁት አደራ ለማምጣት ነው ለማለት ነው። እናንተ ፊት ያው ቴዲ ካሜራ አብርቼም ባላበራም አደራ ብልህ ችላ የምትለኝ ሰው አይደለም። ግን ያው ተመልካቾች እንዲያውቁት ዳይት ሄደ እንዳይሉ ቴዲ እንዳለ ለእናንተ ለማሳየት ነው። ውድ ቤተሰቦቻችን ያለፍንባቸው ብዙ ፈተናና መከራዎች አሉ። ቢሆንም ያው ተቋቁመን ብዙ ቻሌንጆችን አልፈን እንዳልኳችሁ ደግሞ ቴዲ ከመጣ በኋላ በጣም ብዙ ነገሮች ወጥተዋል። የሚገርም ቴዲ አሁን ደግሞ አዲስ ነገር ተገኝቷል። ያ ጓደኛዬ የተባለ ሰው አንተ በባንክ አካውንት ገንዘብ ተልኮለት ብላ ያስከው ሰው ባለቤቱ በገንዘብ ከማረሚያ ቤት ወጣ ሌላ ወንጀል ስትሰራ ይዘናታል። ከማረሚያ ቤት ወጣቻው እና ስናጣራ ይቀራት ነበር ጊዜ። ግን ያን ጊዜ ማለት በዋስ ምናምን ነው ተከፍሎ ነው ገንዘብ ተከፍሎ ነው። ኦኬ ኦሬዲ የተፈረደበት ሰው ዋስትና እኮ አይከፈልለትም። ለቀራት ጊዜ ኖር አይደለም በገንዘብ ነው አምናለች ተናግራለች። እሱን አግኝቻታለሁ እና በጣም የሚገርምህ ጠቋሚ ሆነ የመጣችው ልጅ እንደ ቤተሰብ ናት። እንደ ቤተሰብ ሚስ እኔ እንኳን ማላቀውን ቤተሰብ ውስጥ ያለ ነገር ማላቀውን ሳይሆን ማላስታውሳቸውን ነገሮች አስታውሳ ነው ስታወራን የነበረው። በጣም የምትገርም አይነት ሴት ናት። እና ያቺ ሴት በቅርብ ታውቃት ስለነበረ እንደወጣች አውቃ ጠይቃ ነግራን ሄደን እንግዲህ ቤቷ አብራት በዚህ ኬዝ ላይ ስትሰራ የነበረች አንድ ጓደኛዋን እናንተ ያው የባንክ አካውንቱን የሱን አሳግዳችሁበት ስለነበረ ገንዘቡን በመካፈል ተጣልተው ቤቷ ውስጥ እጇንና አፏን በማሰር አግታ አስቀምጣት ነበር። ጓደኛዋን እና ለምንድን ነው ይሄንን ያደረገችው ብለን ጓደኛዋን በመጠየቅበት ሰዓት ገንዘቤን መስጡኝ፣ እኔ እዚህ ወንጀል ውስጥ የገባሁት እናቴን ላሳከም፣ ስለዚህ እናቴን ካላሳከምኩበት እኔ ከማትሰጡኝ ከሆነ በቃ የሰራሁት ስራ ስለጸጸተኝ ወደ ህግ ሄዳለሁ ብላ በመጠየቅበት ሰዓት ነው እነዚህ ሰዎች እንግዲህ በጎን ከአንድ ልጅ ጋር ወንድ ነው አሉ። ሌላ ማባሪ ነበር ወንድ አለ። ስለሱ ከካሜራ ጀርባ ነግርህና አንተ የምታጣራልን ነገር ይሆናል እኔ እስከመጣ እና እሷን ለሁለት ሆነው አግተዋት የሆነ ጨለማ የሆነ ክፍል ውስጥ እጅና አፏን ታስራ ለረጅም ጊዜ እንደተቀመጠች ነግራናለች። ልጅቷም ያው ወጣም ወርደም ወንጀለኛ ናት። መታገቷ ስላል ሳይሆን ወንጀለኛ ናት። ብቻ እንዳልኩ እቺን ሴት ገንዘብ ከፈለኝ ያለችውንም ማረሚያ ቤት ውስጥ ያለም ያው የህግ አካል ሁሉም የህግ አካል አንድ ነው ማለት አይቻልም። ግን አሉ መሀል ላይ ብዙ ጊዜ ያጋጥሙናል። እኛ እንኳን ከሮቤል ጋር ከዚህ በፊት ረጅም ጊዜ ሆኖታልና በጣም የሮቤል አባት ያስቸግር ነበርና የሮቤልን አባት ለማስያዝ ይዘነው ይሄድ ነው የህግ አካል
መታወቂያ ሳይቶ የህግ አካል እንደሆነ ሲነግራቸው አባትየው ስልክ ደውለው ወደው ተደውሎለት ነው ይቅርታ ጋሼ ብሎ ተመልሶ የወጣው። ትዝ ይለኛል ይቅርታ ብሎ ነው የወጣውና እንደዚህም አይነት ሰዎች አሉ። በዚህ ልክ ደግሞ ስራቸውንና ህጉን አክብረው የህጉን አፈጻጸም በስነ ስርዓት በሂደት አካሂደው ወንጀለኛን ለህግ አሳልፈው የሚሰጡም አሉ። ሁሉም ማለት አይደለም። ከኛ ጎንም ደግሞ ጥሩ የሆኑ የህግ አባላቶች አሉና የሁሉንም ስም ለማጠልሸት የተሰራ ስራ ስለሆነ ይህንን ድርጊት የፈጸሙትን ሰዎች ቴዲ እንግዲህ አሁንም እነሱን አደራ እላለሁ። ያው አደራ በዛብኝ እንደማትለኝ እርግጠኛ ነኝ። ሁሉም እንደጨረስኩት ተማመን። ማግዝህ ነገር ካለ ያው በተወሰነ ጊዜ አንዴ እንዳልኩ ቤተሰቤንም እየሄድክ እንድታይልኝ ስለምፈልግ ስልኬን አብርቼ ልደውልልህ እችላለሁ። ቴክስት አስቀምጥልኝ፣ አንዳንድ ነገሮችን ብቻ እንነጋገር። ያው ውድ ቤተሰቦቼ እንዳልኳችሁ ቴዲ ኃላፊነቱን የኔን ተቀብሏል። እናንተ ፊት ያው ቃል ግባ። በትክክል ያው እንግዲህ ቤተሰቦቻችን የዴቭን ቤተሰቦች የኔን ቤተሰቦች ዴቭ እንግዲህ ሲመለስ ያው አካውንትን ቻናልህን አድጎ ከፍ ብሎ በደንብ እየታየ እንደምታገኘው እርግጠኛ ነኝ። ይሄ ብቻ አይደለም አላማችን ደግሞ እነዚህን ወንጀለኞች እያንዳንዱን አነፍንፌ በሚገባ አንተን በሚያስደስት መልኩ እኔም ደግሞ ውስጤ በሚደሰትበት መልኩ እኛ ብቻ አይደለንም ቤተሰቦቻችንም ህዝብም እየጠበቀን ነውና እነሱን በሚደሰቱበት መልኩ እኔ ደግሞ አደሬን ተቀብዬ ያው በህዝብ ፊት በካሜራ ፊት ቁጭ ብለን ነው አይደል የምንነጋገረው። ቃል ገባለሁ እንግዲህ ሁሉን እንደተያዙ ቆጥረህ አንተ ሰላማዊ ጊዜ እንድታሳልፍ ፈልጋለሁ። ደግሞ እኛም እኮ ብዙ ጊዜ ብለነዋል እኮ ግን ያው እኛ ብቻ ሳይሆን እናንተም እንድትሉት ነው የሚፈልገው። እናንተን እንግዲህ በኮሜንት ስታስጨንቁት ሳይወድ እንግዲህ በግድ ያው የዚህን ቪዲዮ ኮሜንት የማየው ስመለስ ነው እና ሀሳብ አስተያየታችሁን ለቴዲ ማበርቻ አድርጉለት፣ ቀጣዩንም ክፍል እንዲሰራላችሁ እሱም ደግሞ ታርጌቴን አገኘው ብሎ በኮንፊደንስ እንዲንቀሳቀስ ውድ ቤተሰቦቼ ከጎኑ ሁኑ፣ አብራችሁ ቆዩልኝ። ያው ቴዲ እኔ መሄድ አይቀርም፣ ዛሬ ሌሊት ተጓዥ ነኝ። ቢሆንም ግን አንዳንድ ነገሮች መስተካከል ስላለባቸው ነው የጠራው። ስራ ሊኖር ይችላል ዛሬ ላይ አላውቅም። ግን ውድ ቤተሰቦች እንግዲህ ዛሬ ከኔ ጋር ልንሰነባበት ነው የተገናኘ ነው ማለት ነው። ሁላችሁም ሴቶች እንደ እህት፣ እንደ እናት፣ እንደ አክስት፣ እንደ ቤተሰብ፣ ወንዶቹም እንደ አባት፣ እንደ ወንድም፣ እንደ አጎት ሆናችሁ እስካሁን ድረስ ጎኔ ሆናችሁ ስታበረቱኝ፣ ስታጠነክሩኝ የነበራችሁ የጀርባ አጥንት የሆናችሁ ቤተሰቦቼ አክብራችሁ ወዳችሁ እና ፈቅዳችሁ እኔን ስለምታዩኝ ክብረት ይስጥልኝ ማለት እንወዳለሁ። ቴዲ ማስተላለፍ የሚፈልገው መልእክት ካለ ያስተላልፍና እንግዲህ የዛሬ ስንብታችንን በዚህ እንጨርስ። ያው ማለት የምፈልገው ነገር ምንድን ነው ቤተሰቦች ምን ያህል እንደሚወዱ ግልጽ ነው። የሚመለከተ ህዝብ ምን ያህል ላንተ ፍቅር እንዳለው ግልጽ ነው። ያው ከዚህ በፊት በመለቀው ቪዲዮዎች ላይ ኮሜንቶች እየገባው አያለው እየገባው አነባለሁና ያው እንግዲህ ቤተሰቦቻችን በጣም ዴቭን እንደምትወዱት አውቃለሁ። እኔንም ደግሞ ልክ እንደሱ በደመቀ ሁኔታ እንድትቀበሉኝ እፈልጋለሁ። ያው እንግዲህ የእሱን ስራ ነው ተቀበዬ ተረክቤ እናንተ ጋር የማደርሰው የእሱን ኬዞች ነው የምጨርሰው። ሌላ ምንም የምንጨምረው ነገር የለም። ይህንን ኬዝ ይዘን ነው የምንሰራው። ሌሎች ስራዎች ሊኖሩኝ ይችላሉ። እነዛን ስራዎች ደግሞ በተስፋ ላይ የምትመለከቱት ነው የሚሆነው። እንግዲህ ተስፋ ላይ ትንሽ ኮሜንቶች ሳነብ ነበረ። ሮቤል የት ነው? ሮቤልስ ምን ነው ምናምን የሚሉ ኮሜንቶችን ሳነብ ነበር። ሮቤል እንግዲህ የዴቭን ፋይሎች እንግዲህ እሱም በፊናው እያጣራ እየመረመረ እሱም ተፍ እያለ በራሱ መንገድ እየሄደ ስለሆነ ነው እንግዲህ በተስፋ ላይ የተገኙት። ከዚህ በኋላ የሚለቀቁት ቪዲዮዎች ላይ እኔን ይሆናል የምታገኙት በተስፋ ማለት ነው። አሁን ደግሞ በዚሁም ቻናል እናንተ ልክ ዴቭን እንደምትንከባከቡት በኮሜንት በላይክ በሼር እኔንም ደግሞ እንድትንከባከቡኝና እንድታስደስቱኝ ደስ ብሎኝ ስራውንም እንድሰራ ፈልጋለሁና ቤተሰቦቼ ያው የእናንተን ኃላፊነት በደንብ ተወጡ፣ እኔም የራሴን ኃላፊነት በሚገባው እወጣለሁ። እውነት ነው። በዚሁ አጋጣሚ ያው ሮቤል ፀሐይ ላይና ፍተሻ የኔ ሚዲያ ላይ እንግዲህ አለ የራሱንም የኔንም ደርቦ እየሰራ ነው። ቴዲም እንግዲህ ያው እንደምታዩት የራሱንም የኔም ላይ ደርቦ ለመስራት ዝግጁ እንደሆነ እየነገረን ያለው። ውድ ቤተሰቦቻችን አበረታቱልን፣ ከጎናችን ስለቆሙም ደግሞ አክብሩልን። ያላችሁን መውደድ ያላችሁን ሀሳብ አስተያየት ስጧቸው።
እንግዲህ እኔ እስክመለስ ድረስ ውድ ቤተሰቦቻችን እንግዲህ በስታችሁ ሺህ ሆናችሁ ሺህም ነን ከሺህም አልፈናል ብዙ ሺህ ሆነን እንገናኛለን ብዬ ተስፋ አደርጋለሁ። ለእኔም ያላችሁን ተስፋና ምኞታችሁን አሳዩኝ። ለቤተሰብ ለጓደኛ ለሁሉም ሰው ቪዲዮውን ሼር እያደረጋችሁ እንግዲህ ለዳዊት ያለንን መልካም አስተያየትና ሐሳብ ውድ ቤተሰቦቻችን እንይላለሁ። ከቴዲ ጋር መልሰን ያው እኔና እሱ የምናወራቸው የምንቀባበላቸው ፋይሎች አሉ እናወራለን እኔና እሱ። እናንተ ግን እስካሁን ድረስ አብራችሁኝ ሆናችሁ የኔን መውደቅ የኔን መነሳት ሳትሰለቹና ሳትደክሙ ስለምታዩኝና ስለምታበረታቱኝ አሁንም ክብረት ይስጥልኝ ማለት እንወዳለሁ። ውድ ቤተሰቦቼ እንግዲህ እስክንገናኝ ድረስ ቸር ቆዩልኝ ማለት እንወዳለሁ። ቻው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እሺ ቤተሰቦቻችን እንግዲህ ተመልሼ መጥቻለሁ። ይዤ የመጣሁት ነገር ትንሽ አሳዛኝ ነገር ነው ቤተሰቦቼ። ያው አሁን ትንሽ ዴቭን ሸኝቼው ነው የመጣሁት። ምክንያቱም ይህንን ነገር በደንብ ሳላረጋግጥ በደንብ ነገሮችን ሳልመረምር እዚች ጋር አስቀምጬ ለሱ መናገሩ ጥሩ መስሎኝና መልካም መስሎኝ ስላልታየኝ ነው ቤተሰቦች። እንግዲህ ምንድነው የተፈጠረው ቤተሰቦቼ? የዴቭ አጎት እንደተጎዳና ትንሽ የሆነ ድብደባ እንደደረሰበት ሰምቻለሁ ቤተሰቦቼ። ያው ነገሩ ላይ ብዙም እርግጠኛ ባልሆነበትም ከሱ ጋር ያለች ልጅ ግን አንዲት ልጅ ስለ ነገሩ የምናገረው ነገር አለ፣ ስለ ነገሩ የማወራው ነገር አለ ብላኛለች ቤተሰቦቼ። ያው እንደሚታወቀው አንድ ሰው መጥቶ እንደዚህ ስላለን ብቻ ነገሩ ሆኗል ተደርጓል ማለት አይደለም። ነገሩን ሄደን ደግሞ እኛ በሚገባ ማጣራት ይኖርብናልና ቤተሰቦቼ። ለዛም ነው አሁን እንግዲህ ዴቭን ሸኝቼው ካስወጣሁት በኋላ ተመልሼ እንግዲህ መጥቼ እዚህ ጋር ለእናንተ የምናገረው የማወራው ነገር አለኝ ብዬ ካሜራማኔን ይዤ መጣሁት። የሆነውም ነገር እንግዲህ እንኳን ለዴቭ ይቅርና ለኔም ትንሽ የሚያሳዝን ነገር ነው። ዴቭ አሁን ላይ በጣም ብዙ ስቃዮችን እየደረሱበት እንደሆነ እናውቃለን። የእናቱ ሞት ሳይበቃ የእሱም ላይ የደረሰበት ነገር አለ። እናቱም ያደረገችው የሰራችው ነገር አለ። ያው ሙት ወቃሽ ለመሆን ሳይሆን የሰራችውን ስራ ያው ለማስታወስ ያክል ነው ቤተሰቦች። እንግዲህ እሱ ብቻ አይደለም፣ አሁን ደግሞ አጎትህም እንደዚህ ሆኗል ማለቱ በጣም ስለከበደኝ ከእናንተ ጋር ልማከረው ከእናንተ ጋር መጀመሪያ ልወያይበት የሚለውን ነገር አስቤ ነው ቤተሰቦች። ያው እንግዲህ እናንተ ደግሞ በኮመንት ላይ ይህን ብታረግ ይሻላል እንደምትሉኝ እርግጠኛ ነኝ ቤተሰቦች። ልጅቷን ይዣት መጥቼ ማናገራት ነው የሚሆነው ቤተሰቦች። እንግዲህ እንደሚታወቀው አሁን በድጋሚ ልንገራችሁ ዴቭ በጣም ብዙ ጉዳቶችን እያስተናገደ ወደ ህይወት ውስጥ እየገቡ ነው ያሉት። ከዚህ በፊትም የተፈጠሩት ነገሮች አሉ። ወንድሙ ታግቶ ነበረ። ያኔ በጣም ቆይቷል ይሄ ታሪክ። እንደዚህ ሆኖ ነበረ። እናቱንም አጥቷል በህይወት እንግዲህ አጎቱም እንግዲህ ቤተሰቦቻችን። ይህንን ነገር ደግሞ ያደረገው ባለፈው ቪዲዮ እንዳየነው የገዛ ጓደኛዬ ብሎ የሚያምነው ሰው ነው ይህንን ነገር እያደረገበት የነበረው ቤተሰቦቼ። እኔም ከእናንተ እኩል ነው ደንግጬ ፈርቼ የነበረው። ምክንያቱም ነገ ወደ ሁላችንም ነገር ነው ይሄ ነገር እየሄደ እየመጣ የሚመጣው እና ለዛም ሲባል እንግዲህ እኔም ትንሽ ስጋት ገብቶኝ ነበረ። ነገስ ምን ሊሆን ነው፣ ነገስ ምን ሊፈጠር ነው የሚለው ስጋት ነበረ። ልክ እንደሰጋሁትም ልክ እንደፈራሁትም ደግሞ ይኸው እንግዲህ አጎቱም የሆነ ጉዳት እንደደረሰበት ሰምቻለሁ ቤተሰቦቼ። በምን ምክንያት ይሁን ይሄ ነገር የሆነው፣ ለምን እንደዚህ ሆነ፣ ማታ ላይ ከሰው ጋር ተጣልቶ ይሁን እንደዚህ የሆነው ምንም የማውቀው ነገር የሰማሁት ነገር የለም። የሰማሁት ነገር ምንድነው
አጎቱ አሁን በዚህ ሰዓት ላይ ሰዎች ድብደባ አድርሰውበት እንደተኛ ነው ይህንን ነገር የማውቀው። ያው እንግዲህ በደንብ መረጃውን ከአብራው ካለች ሴት ጋር እሱንም ከምትንከባከብ ሴት ጋር ቆይታ አድርጌ በደንብ ሁሉንም ነገር የማዳምጥ ነው የሚሆነው። ቤተሰቦች እንግዲህ እንደሚታወቀው ዴቭ ሁሉንም ነገር እያስተናገደ ነው ያለው። ይህንንም ነገር ስነግረው እንግዲህ ትንሽ ሊከብድ ይችላል፣ ትንሽ ሊያሳዝን ይችላል። ቢሆንም ግን ያው ምንም ቢሆን ማወቅ አለበትና መጀመሪያ እኔ ላጣራ ልመርምር ብዬ ነው ነገሮችን ካጣራው ከመረመርኩ በኋላ እንግዲህ ወይ አጎቱን አግኝቼው ሊሆን ይችላል ወይ ደግሞ እሷንም አናግሬ ሊሆን ይችላል እናንተ ፊት የተፈጠረውን ነገር የምነግረው ነው የሚሆነው። ቤተሰቦቼ አሁን ወዴት ነው የምንሄደው? ምን ሄደው ሳይሆን ልጅቷን እንጠራታለን እዚሁ ከልጅቷ ጋር ትንሽ ቆይቶች የምናደርግ ነው የሚሆነው። ቤተሰቦች እንግዲህ እንደተለመደው ላይክ፣ ሼር እንዲሁም ደግሞ ኮሜንት በማድረግ አብሮነታችሁን አሳውቁኝ። ዛሬ ጀምረናል ስራችን። ቤተሰቦቻችን እንግዲህ ድጋሜ ተመልሼ መጥቻለሁ። እንግዲህ እህታችንንም እዚሁ ይዣት መጥቻለሁ። ስለተፈጠረውም ነገር ይበልጡኑ በአካል ብናወራ ብንነጋገር ይሻላል ብዬ ነው። ነገሮችንም ደግሞ ከእናንተ ፊት ቢሆን ይበልጥ ያማረ ይሆናል ብዬ አስቤ ነው። እንግዲህ ያው ለዴቭም ስነግረው የተፈጠረውን ነገር ድፍረት ይሆነኛል ብዬ ስላሰብኩ ነው። ያው አጎቱ እንግዲህ የሆነ አደጋ እንደደረሰበት ነግረሽኛል። ግን አደጋው ከምን እንደተነሳ ለምን እንደሆነ ያው የምናውቀው ነገር የለም። ያው አንድ ሰው አምሽቶ ወደ ቤቱ በሚገባበት ሰዓት የሆነ ነገር ሊፈጠርበት ይችላል። አሁን ያለንበት ጊዜ ትንሽ አስፈሪ፣ ትንሽ ሁኔታዎች አልመቻች እያሉ ስለሆነ እንግዲህ ማታ ማታ ላይ ትንሽ አስቸጋሪ ሁኔታዎች እየተፈጠሩ ነው። በዛም ምክንያት እንግዲህ የዴቭም አጎት ላይ የሆነ አደጋ ደርሶበት ሊሆን ይችላል። ይሄ የኔ ግምት ነው ቤተሰቦቼ። ይበልጡኑ ደግሞ እህታችን በደንብ ስለተፈጠረው ነገር ስላለው ነገር በደንብ የምታስረዳን ይሆናል። እንግዲህ የዴቭ አጎት እንደተደበደበ በስልክ ነግረሽኛል ስላለው ነገር። ይበልጥ ደግሞ አሁን ምንድን ነው የሆነው፣ በምን ምክንያት ነው የሚለውን ነገር እንድታስረጅኝ ይፈልጋል። ምንድን ነው የተፈጠረው? እንደው ምን መሰለ፣ እንደው እኮ አትንገሩ ብሎኝ ነበር። ለምንድን ነው አትንገሩ ያልሽ? ያው እንደው ዴቭ እንዳይጨነቅበት ብሎ ነው። እሱ ማለት ስራ ላይ ስላለ ምናምን እንዳይጨነቅ ብሎ ነው ወይስ? አልገባኝም። አዎ እንደው ያው ስራም ላይ ስላለ ስራውም እንዳይስተጓጎልበት ፈልጎ ነው። ግን ደግሞ ሲመስለኝ እንደው የዛ ዴቭን የሚያባርሩ ሰዎች የሉ፣ እነዛ ሰዎች ይመስሉኛል እንደው አጎቱን ያጠቁት። ማለት አሁን እንዴት ነው ይህንን ነገር ልታስቢው የቻልሽው? እኔ አሁን እውነቱን ንገረኝ ካልሽኝ እንደዚህ አይነት ነገር ይፈጠራል ብዬ እያሰብኩ አልነበረም። ማለት ይታወቃል ዴቭ፣ ቤተሰቦቼ እናንተም ታውቁታላችሁ፣ ብዙ ነገሮችን እንደ ቅድም ተነጋግረናል፣ ብዙ ነገሮችን እያስተናገደ ነው። በቤተሰብም ዙሪያ ብዙ ነገሮችን ጥቃቶችን እየደረሰበት ነው። ነገር ግን እነዚህ ሰዎች እኔ የዴቭ አጎት ጋር ይደርሳሉ ብዬ አስቤ አላቅም። ጭራሽ አይዲያውም የለኝም እንደዚህ አይነት ነገር ያደርጋሉ ብዬ። ምክንያቱም በቻሉት አቅም ሊጎዱት ሞክረዋል፣ በቻሉት አቅም ሊያደክሙት ሊሰብሩት ሞክረዋል። ያው ዴቭ እንግዲህ በጣም ጠንካራ ጋዜጠኛ ነው። እነሱ በሚያደርጉት ቁንጥጫ እንግዲህ የሚያለቅስ አይነት ወንድ አይደለም። እና ወደዛም ይሄዳሉ ብዬ ወደ አጎቱ ይሄዳሉ ብዬ አስቤ አላቅም ነበረ። አሁን ደግሞ እያልሽኝ ያለሽው የዴቭ ስራ ላይ በነበረ ሰዓት ሲከታተሉት ሲያስፈራሩት የነበሩ ሰዎች ናቸው ይህንን ነገር ያደረጉት ብለሽኛል። በምን ምክንያት ነው እንደዚህ ልትይኝ የቻልሽው? እንዲያው እኔ ስጠረጥር እንዴት መሰለ ዴቭ፣ ያው እናንተ እንዳልከኝ ጠንካራም አይደል? ዴቭን ቢሉት አልጎዳ አላቸው። ዴቭን ቢሉት ስራውን አላቋርጥ አላቸው። ከዛማ ሲመስለኝ እንደው እስኪ አጎቱ ያለው ዘመድ እሱ ነው ብለው አስበው እንደው አጎቱን እስኪ ቆይ እናጥቀው ብሎ ይመስለኛል። እንዲያውም በዛ ላይ አጎትየው አትንገሩት፣ ሌሉ አትንገሩት፣ ለዴቭ አትንገሩት አለ።
ዴቭ ስራ ይበዛበታል፣ ለዴቭ አትንገሩት አለ። በዚያውም ላይ አጎቴ እንደው አጎቱ ሲሉት ዴቭን ያጠቁት እነሱ ናቸው እንደው ሲል ያሰሙ ይመስለኛል። ዴቭን ላይ ጥቃት ሲያደርሱ የነበሩ ሰዎች ናቸው ሲል ሰምተሽዋል? እርግጠኛ ነሽ? እንዲያውም እርግጠኛም እኮ አይደለው፣ ግን ያው እንደው ቢጨንቀኝ ጊዜ እኮ ነው እናንተው ጋር የመጣሁት። አሁን ሲያወራ ሰምተሽው የምታውቂ ከሆነ ሲናገር ሰምተሽው የምታውቂ ከሆነ ሌላ ሰውም ሊናገር ይችላል። እንደዚህ አይነት ነገሮች ያው ጓደኛ የቅርብ ሰው አይጠፋም መቼስ የሆነ ፍንጭ ሊሆንም ይችላል ብለሽ የምታስብ ነገር አንቺንም ደግሞ በደንብ እንድትጠራጠሪና ለእኔ ደግሞ ደውለሽ ምንድን ነው ያለችኝ ቤተሰቦቻችን የዴቭ አጎት እንደተጎዳና ሰዎቹም እንግዲህ እንዳጠቁት አይነት ነገር ነው እየነገረችኝ የነበረው። እንደነገርኳችሁ እንግዲህ እኔ ደግሞ እንደዚችው በስልክ ብቻ ስለተነገረኝ ነገር ብቻ ሄጄ አምኜ ያንን ነገር ወንጀለኞቹን እፈልጋለሁ ማለት አይደለም። በደንብ ማረጋገጥ ያለብኝ ነገር አለ፣ መመርመር ያለብኝ ነገር አለ። ያው ለዛ ነው እንግዲህ እህታችንን እዚች ጋር አስቀምጬ ላውራት የቻልኩት። በደንብ እርግጠኛ ልትሆኝ የቻልሽበት ነገር አሁን ያው መሰለኝ ነው ያልሽኝ አይደል? በደንብ እርግጠኛ አልሆንኩም ሲናገሩ ነው ያንቺ ሀሳብ። ግን ደግሞ የሆነ ሂንት ይሰጡሻል አይደል? ያ ሂንት ማለት የሆነ መልእክት ይሄ ነገር ሊሆን ይችላል ብለሽ የምታስቢበት ነገር ሲያወራ በደንብ ያዳመጥሽው ነገር። አንድ ቀን ልክ ቡና ሳፈላ ነው እንደው ጋሽዬን ሊጠይቁት የመጡ ሰዎች ጋር እንደው ጋሽዬ ቁጭ ብሎ ሲያወሩ ይገርማል። ምን አሉ መሰለክ? እንደው ያልልጄን የእህቴን ልጅ ሊያጠቁት የፈለጉት ሰዎች ናቸው። እንደው በሱ አሉን ሲላቸው በእኔ ሊያስፈራሩት ሞከሩ እና እንደው ይሄው እንደዚሁ ስብርብር አድርገው ያስቀመጠኝ እንደው እነሱ ሰዎች ናቸው ሲሉ እንደው አንድ ቀን ቡና ሳፈላ ሰምቻለሁ። ለጓደኞቻቸው ነው? አዎ ሊጠይቋቸው ለመጡ ሰዎች ያ እንደው ዴቭ የሚባለው የለም ያው ለሱ ለእህቴ ልጅ እሱን ሲያጠቁት እሱ አልጠቃላቸው ስራውንም እንደው አልተዋላቸው። እንደው ጋሽዬ እኮ እንደው ይህን ስራ ተው ይሉታል፣ ተው በቃ ትጎዳለህ ይሉታል። እሱም እንደው አይሰማም። ያው እንግዲህ ይሄ የስራው ግዴታ ነው፣ ህዝብ ይጠብቀዋል ይህንን ስራ ለመስራትና እንደው እሱ እኮ አለቀ እኮ ታዲያ እንደው እሱ እኮ ሞተ እንደው ተጎዳ እኮ። በጣም ብዙ ነገሮች ይገጥሙናል። በነገራችን ላይ እንግዲህ ተመልካቾቻችንም አብረው ሲያዩ ሲመለከቱ የነበረ ታሪክ ነው። ብዙ ነገሮች ይገጥማል፣ ብዙ ሀዘኖች ይመጣሉ። በዴቭ ብቻ አይደለም። ከዚህ በፊት ቤተሰቦቻችን እንደምታስታውሱት ከሆነ ፍስቄም እንግዲህ የነበረበትን ስቃይ ታስታውሳላችሁ። የነበረበትን እንግዲህ ሞት ደርሶ ነው የተመለሰው። ቤተሰቦች እንግዲህ በእርግጠኝነት ለመናገር ነገ ከነገ ወዲያም የኛም እጣ ፋንታ የኛም እንግዲህ ወደዛ እንደሚሄድ እናውቀዋለን። ነገር ግን ይህንን ፈርተን ደግሞ ከስራችን ወደኋላ አንልም። ከስራችን ወደ የትም አንሄድም። እናንተ ፊት ካሜራ ፊት መቀመጣችን የማይቀር ነገር ነው። ለእናንተ እነዚህን ወንጀሎች ተከታትለን ማድረሳችን የማይቀር ነገር ነው። ያው ቤተሰቦቻችን፣ አጠገባችን፣ ከጎናችን ያሉ ሰዎች ብዙ ጊዜ ይህንን ስራ እንድናቆም ይገፋፉናል። ተው ብለውም ምክርም ቢጤ እንግዲህ ያቀርቡልናል። ዴቭም እንግዲህ እንደዚሁ ነው የሆነው። ያው እንግዲህ እንዳልሽው አጎታችን ይህን ነገር ተው፣ ይህን ስራ አቁም ሲለው ነበረ። ያው እንግዲህ ዴቭም ስለሚያማክረው ስለሚያወራው ነው ይህንን ነገር ሊያውቅ የቻለው እንጂ የቅርብ ሰዎች ራሱ ይህንን ስራ እንደምንሰራ አያውቁም ቤተሰቦቻችን። ምክንያቱም አስፈሪ የምንሰራው ስራ በጣም ሪስክ ያለው እንግዲህ ዴቭም የቤተሰቡን ሰው አቅርቦ ስለሚናገር ነው ከዚህ በፊት ያው እናቱ ልጁን ልትሸጥ የቻለችው እና ያው እንግዲህ ነፍስ ይማር ለወይዘሮ ጽጌረዳም። እና እንግዲህ ከአንቺ ጋር ትንሽ መነጋገር የፈለኩበት ነገር ይሄ ነው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ
ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እና ወደ ቤት ተመሳስለው ሊሆን ይችላል፣ ራሳቸውንም ቀይረው ሊሆን ይችላል። ያው እንግዲህ መጠራጠር አይከፋም። የሚመጣውንም ሰው መጠራጠር አይከፋም። የሚገባውን የሚወጣውን ሰው መጠራጠር እንግዲህ ትክክለኛ የሆነ ነገር ነው። ያው የጋዜጠኛም እንግዲህ ባህሪው ጥርጣሬ ነው ዋነኛው ባህሪው እና ለዛም ነው እንግዲህ ከነገሮች ማምለጥ የምንችለው፣ ከነገሮች ሹልክ ብለን መውጣት የምንችለው ይህ ጥርጣሬ ስለሚጠቅመን ነው። ቤተሰቦች እሺ እንግዲህ እንደነገርሽኝ ከሆነ ቤት ውስጥ ነው ይህንን ነገር ሲነጋገሩ የሰማሽው። አንቺ አይነ ውሃሽ ያልተመቸው ሰው እንግዲህ ውስጥሽ ደስ ያላለው ሰው ቤት ውስጥ ገብቶ ሲነጋገሩ የሰማሽው ነገር አለ? አረጋንተ ምን አውቄ ብለክ ጋሽዬን እንደሚጠይቀው ለጉድ ነው። ጠዋትም ይመጣል ከሰዓትም ማታም ይጓዘዋል። ወደ ቤት የሚመጡ ሰዎች? አዎ ጋሽዬ እኮ የሁሉ ወዳጅ ነው፣ ለሁሉ ደራሽ ናቸው። እናስ እንደሆነ ቤት ለይቸው ብለክ አንተ? አዎ በነገራችን ላይ ቤተሰቦቼ ያው ለህዝቡም ነው ለአንቺም ነው ምግብ ይዘው የሚመጡ ሰዎች አሉ። ማለት ለምን መሰለሽ ይሄንን ጥያቄ የምጠይቅሽ? ያው እንደዚህ አይነት ነገር ካደረሱበት እንግዲህ የዴቭ አጎት ላይ በዴቭ ምክንያትም ደግሞ ከሆነ ይህ ነገር በዴቭ ምክንያት ነው ከተባለ እነዚህ ሰዎች መሞቱን ሊሆን ይችላል የሚፈልጉት እንግዲህ የዴቭን አጎት እና በዛም ምክንያት ወደ ቤት ምግብ ይዞ ለጥየቃ ብሎ ጁስ ምናምን ይዞ የሚመጣ ማለት አዘውትሮ የሚመጣ ሰው አለ። እንደው ጁሱም ይመጣዋል፣ እንደው ምግቡም ይመጣዋል፣ ይጓዟል ነው የምልክ። በቃ እስካሁን ግን ምንም የተፈጠረ መሰለህ እኔ እንደው ሳስበው እንደው እትዬ ዴቭና ሞቶ የለ እንደው እሳቸውም እኮ ሞቶ ያው እንግዲህ ማለት ይቻላል። አይ የማይሞት ሰው ሞተ እኮ እንደው። ያው እንግዲህ ዴቭ ያለበት ሁኔታ ነው እና እንደው አንዳንዴ እንደው ቁጭ ስል ምን አስባለሁ መሰለህ? እትዬም ሞቱ እንደው አሁን ያው ጋሽዬም እንደዚህ እንደው ተወርተው እንደው እንደዛ እንደው ቆፍጠኛ ያሉ ሴት ሰውዬ እንደውን አልጋ ላይ ሲቀሩ እንደው ያ ዴቭን የሚያስፈራሩት ሰዎች የሉ እነሱ እንደው ቤተሰቦቻችን ላይ እንደው እያንዣበቡ ይመስለኛል። እና እንደው እትዬንም እንደው እነሱ ሳይሆን አይቀሩም ያስገደሏት። አሁን ይህንን ነገር በምን ተመርኩዘሽ ነው እንደዚህ ልትቻልሽ? እንደው ሴትዮዋ እኮ እንደው ደህና ነበረች። እንደው ሰው ከመሬት ተነስቶ ይሞታል ብለህ ታስባለህ? አይሞትም እሳ እና እንደው ደህና የነበረች ሴትዮዋ እንደው ከመሬት ተነስታ እንደው ሞተች አረፈች አሉ። የማይሞት ሰው ሞተ እንደው እውነት ነው። እንግዲህ ያው የዴቭንም እናት እንግዲህ ስለ ወይዘሮ ጽጌረዳ ያጣራናቸው ነገሮች ብዙ ናቸው። ከዚህ በፊትም የተለቀቁት ነገሮች ብዙ ነበሩ። ያው ላንቺ መግለጽ ይኖርብኝ አይኖርብኝ ባላቅም አሁንም ደግሞ ልጠቁሚኝ ስለመጣሽ ነገሮች ትንሽ ባንቺ ላይ ያለኝ እምነት ትንሽ እየጨመረ ስለሄደ ምን መሰለሽ የዴቭን እናት ወይንም ደግሞ ጽጌረዳን አንቺ እትዬ ብለሽ የምትጠሪያትን እንግዲህ እናታችን ከዚህ በፊት ትንሽ ከዴቭ ጋር ትንሽ ግጭት ነበረ። ያው ዴቭን ያደረገችው ነገር ነበረ። በዛም ምክንያት ታስራ እንደነበር ታውቂያለሽ። ያው ምክንያቱንም ባታውቂው ታስራ እንደነበረ ታውቂያለሽ። ያው በታሰረችበት ሰዓትም ከዴቭ ጋር ግጭት ውስጥ የነበሩ ወንጀለኞች እንግዲህ ወንጀላቸውን ሲያጣራ የነበራቸው ሰዎች የደረሰባቸው የነበረው ሰዎች ፍንጫቸውን የያዘ ሰዎች እንግዲህ የዴቭን እናት እስር ቤት ውስጥ ሊገድሉ ችለዋል። እንግዲህ ያው ይህንን ነገር የምነግርሽ በነገራችን ላይ ያው ቤተሰቦቻችንም ህዝቡም እንደሚያውቀው
እንደዚህ አይነት ፍንጮች እኛ ጋር መጥቶ በአካል ለሚያውቀን ሰው መናገር ማለት ትንሽ ከባድ ነገር ነው። ቢሆንም ግን እንግዲህ ይህችን እንግዲህ አጋዥ ደግሞ የዴቭ አጎት እሱን የምታግዘው ሴት እንግዲህ አሁን ባየሁት ሁኔታ መርማሪም እንደመሆኔ መጠን የሆነ የማየው አስተያየት አለና በዛም መንገድ እንግዲህ በማያት ሰዓት ታማኝነቷን ያየው ይመስለኛል። በነገራችን ላይ ቤተሰቦቼ ማንንም አናምንም፣ እኛ ማንንም ሰው አናምንም። ማመን ያለብን ልክ አለ እስከዛ ድረስ ነው እምነታችንም የሚሆነው። ይሄ ነገር ግን ስለተፈጠረ ስለሆነ ነው ለእሷም ላብራራ የቻልኩት። እንግዲህ ያው ይህንን የተፈጠረውን ነገር ሰምተሻል። ስለዚህ የዴቭን አጎት እንግዲህ ይሄ ነገር ሆኖበት ነው እንግዲህ ይበልጥ ደግሞ አሁን ለእኛም ማስረጃ ፍንጭ ይሆናል ብለሽ የምታስቢው እንደነገርኩሽ ቤት ውስጥም ያለ ወሬ ሊሆን ይችላል። ስታገኙት የዴቭን አጎት ደግሞ ያው ጉዳቱ ደርሶበት ስታገኙት የነበረውን ቫይብ ብትነግሪኝ ብትገላለጭልኝ ደግሞ ይበልጥ እኔም ስራዬን እንድሰራ ይረዳኛል ብዬ አስባለሁ። እንደው ምን ልንገረው ከዚህ ውጭ ስታገኙት ምን አይነት ሁኔታ ላይ ነበር? እንደው ጋሽዬ በቃ እኔ እንዴት ብዬ እንደው ላስረዳ። እኔ እንደው የቤት አገልጋይ ነኝ። እኔ ሌላ ምኑን አውቃለሁ? ብቻ እንደው ጋሽዬ አሁን ላይ እንደው ለምን እሳቸውን ሄዳችሁ አትጠይቋቸው? እሱ ግዴታ ለምን ነገርሽም ይሉኛል። በነገራችን ላይ ጥሩ ውሳኔ ነው የወሰንሽው። በጣም ጥሩ ውሳኔ ነው የወሰንሽው። እንደው አሳዘኑኝ። ይህ ነገር ተመርምሮ መጨረሻው እውነት ከሆነ መሰሉ ሰውዬ እንደው አልጋ ላይ ሲቀሩ ነገሩ በጣም አሳዛኝና ልብ የሚሰብር ነገር ነው። ግን ደግሞ አሁንም ቢሆን ድጋሚ የምጠይቅሽ ነገር ይበልጥ ለመስራት አሁን እኔ ምን መሰለሽ ይህንን ስራ ስንሰራ ይሄ የቃል ንግግር ብቻ አይደለም ለኛ በቂ ነገር ማስረጃ ያስፈልገናል። አንድ ሰውን ለመውቀስ ስንፈልግ የሆነ ማስረጃ ያስፈልገናል። ያንን ማስረጃ ደግሞ ያው ብታውቂ አንቺ ነሽ ልነግሪኝ የምትችይው። ያው ካልሆነም እንግዲህ ቤተሰቦቼ ዴቭ ጋር ሄደን የዴቭ አጎት ጋር ሄደን ይቅርታ የምናዋራው ነው የሚሆነው። አንቺ ደግሞ ያው ሲገኝ የነበረውን ሞመንት ሲገኝ የነበረውን ሁኔታ ብትነግሪኝ ደስ ይለኛል ብዬ አስባለሁ። ካየሽ በቦታው ከነበርሽ ማለት ነው። እኔ ያው ቤት አገልጋይ አይደለም ቤት ውስጥ ነኝ። እንደ ውጭ ምን አደርጋለሁ ብለህ ነው? ደጋግፈው ነው ወደ ቤት ይዞት የመጡት ቀጥታ? አዎ እሱስ እንደው የሰፈር ወጣቶች ናቸው። እንደው በቃ እንደው ምድሌ እንደው ዝርር ብለዋል ብለው እንደው ድግፍ አድርገው ይዘዋቸው መጡ። ፀጉረ ልውጥ ምናምን አልነበረም ከነሱ ማለት ከደግፉ አጎታችንን ይዞ ከመጣ መሀል ፀጉረ ልውጥ የማታውቂው ሰው አልነበረም? ኧረ እንደው አይመስለኝም። እንደው ይሄ የሰፈር ውርንችሎች ናቸው እንደዚህ ብለው ወጣቶች ነገር እና እንደው ግን እነሱ እንደው ምን አሉ መሰለክ የሆኑ ሰዎች እንደው ደብድበዋቸው ሲሮጡ እኛ ደረስን አሉ እና እንደው ጋሽዬ እንደሆኑ ስናይ ጊዜ ነው እንደው እዚህ ይዘናቸው የመጣ ነው እና እንደው እነሱም በደንብ ያዩዋቸው አይመስለኝም። እንደው ሮጦ አምልጠዋቸዋል እና እንደው ጋሽዬ ቢቆጡም እሳቸውን ሄዶ መጠየቅ ነው የሚሻል። እውነት ነው። ቤተሰቦቻችን እንግዲህ ያለውን ነገር የምታውቀውን ነገር የሚመስላትን ነገር ነግራናለች። በነገራችን ላይ ግምት የምንለው ነገር በጣም አንድ ስቴፕ ወደፊት የሚያራምደን ነገር ነው እና ያው እሷም የምትገምተውን የምትጠረጥረውን ይህ ነገር ሊሆን ይችላል ብላ ያሰበችውን ነገር ለእኛ መታ ጠቁመናለች። እግዚአብሔር ያክብርልን። ያው የዴቭ አጎት እንግዲህ ለመናገር ለዴቭ ለማሳወቅ ምንም ያህል ቢወስኑም ሄደን ደግሞ እኛ እንግዲህ ለዴቭ እንደማንነግረው ነግረን ለዴቭ እንደማናሳውቀው ነግረን እንግዲህ ስላለው ነገር ስለተፈጠረው ነገር በሚገባ እንግዲህ ከተጎጂ ከተጠቂ ሰው ተብራርቶልን እንሰማዋለን እናዳምጠዋለን ብለን እናስባለን። ቤተሰቦቼ ያው አይታወቅም፣ በሱ ምክንያትም ላይሆን ይችላል፣ በዴቭ ምክንያትም ላይሆን ይችላል፣ ጥርጣሬም ሊሆን ይችላል የተፈጠሩት ነገሮች። ስለዚህ ሄደን የዴቭ አጎትን በደንብ አድርገን የምንጠይቅ ይሆናል። ቤተሰቦች እስከዛው ድረስ እናንተም አብራችሁኝ ሁኑ። ኮሜንት፣ ላይክ፣ ሼር በማድረግ አብራችሁኝ ሁኑ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል።
ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ቤተሰቦቻችን እንግዲህ ወደ ዴቭ አጎት ቤት ወደ አብዮት ቤት እንግዲህ መተናል። እንግዲህ ያለው ነገር አብረን ውስጥ ገብተን በደንብ የምንነጋገርበት ነው የሚሆነው። ተከታተሉ። ቤቱ ክፍት ነው። ያው ዝም ብለን አንገባም ብለና እዚህ ቤት እኔ ነኝ። ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ካልተሳሳትኩ የቤት ልጅ አይደል? አዎ። የዴቭ ጓደኞች ነን እና ገብተን። እሺ አባዬ የዳዊት ጓደኞች እየፈለጉት ነው። የዳዊት ጓደኞች ነን። የዴቭ ጓደኞች ነን። አቤት። ቴዲ ነኝ። ቴዲ። አዎ። እሺ ገቡ። እሺ እሺ። እግዚአብሔር ይማሮት። አቤት። እንዴት ነው? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ምን ነው ሳትነግረን? አው በትንሹም በትልቁም እንዳላስቸገራችሁ ብዬ። አረ የምን መቸገር ነው እንዴ? ቢያንስ እንኳን ዴቭ መስማት የለበትም ነው። ግን ምን ላድርግ? እሱ ማጨናነቅ ነው። አዎ ሁሉንም ተጨናንቆ ባለበት ጭንቀት ላይ ጭንቀት መደረግ ነው። ምን ተፈጥሮ ነው እባክህ እንደዚህ እንዲህ እስከምትሆን ድረስ? አይዞኝ አይዞኝ። ዋይ በእኔ መጣውን ነገር ራሴ ሁሉ ወጣው። አረ የምን እንደዚህ መወጣት ነው? ያለውን ነገር ተነጋግረን ተማክረን የተፈጠሩ ነገሮችም ካሉ ደግሞ ተነጋግረን ነው እንጂ ነገሮችን መፍታት የሚቻለው። አንድ ሰው ብቻውን የት ይፈታዋል? ይነባት እሱማ ልክ ነው። ታዲያ እሱማ መናገር ነበረብኝ፣ ግን ጨነቀኝ። ምን ላድርግ? አንተም አሁን በእኔ ቦታ ላይ ብትሆን ይህንን ነገር ለመናገር ትንሽ ይከብዳል። ምክንያቱም አሁን እሱም እናንተም ያላችሁበት ሁኔታ ያው እኛም እንደ ቤተሰብም ስለምንተዋወቅ ከባድ ሁኔታ ላይ ስላላችሁ እናንተንም ማስቸገር ሆነ። ለዛ ነው። አይ ይሄ መቸጋገር አይደለም እኮ አብዮት። ምን መሰለህ የሆነ ነገር ሲፈጠር አይዞኝ ታሲሜ ውሃ አለ እንዴ? ሜሪ ፋስቲ ውሃ ያለ ምን መሰለህ አብዮት፣ የሆነ ነገር ሲፈጠር ተነጋግረን ካልሆነ ያው ይከብዳል ያለው ነገር አይደለ? ላቀብልልሽ? እሺ አጠጣኝ። እሷንም ማሰቃየዋት። አረ እንዴ ልጅ አለች እንዴ? እሺ እንዴ ነው ቀና ማለት? ትንሽ ከፍ አድርገኝ። ያው እዚህ ወገቤ ጋር ሰላም። አይዞኝ ትራስ ላድርግ እንዴ? ከስር አሰበለና እሺ ታዲያ አቤት ምንድነው እንደዚህ አይነት ነገር የተፈጠረው? ያው ቦታ ነበርኩኝ ማለቀሳቸው ሰዎች ናቸው። ከዚህ በፊትም አይቻቸውም አላውቅም። በምንም አይነት ነው ግንኙነት ጭራሽ ማታውቃቸው ሰዎች ናቸው። ሰዎች ናቸው እንደምታውቀው። አሁን በቅርቡ እህቴም እስር ቤት አርፋለችና እሷም ምንም ከዚህ በፊት የሰራችው ስራ ያጠፋችው ጥፋት ቢኖርም ያው እህቴ ሞቷን አለምንላታል። እውነት ነው። ያው እሱም ሀዘን ላይ ያንን ሀዘን ሳልጨርስ
እንግዲህ እኔም ቢገሉኝ ይሻለኝ ነበር እንደዚህ ኧረ ለምን እንዴ ከሚያስቀምጡኝ ለምን እንዴ ይዳናል እኮ ቢገሉኝ ይሻለኝ ነበር። እግዚአብሔር ይመስገን ነው እንጂ አሁን እኮ ድነህ ተሽሎ ወደ በፊቱ ስራ ተመልሰህ የተሻለ ሁኔታ ላይ ልትሆን ትችላለህ። ያው የሚፈጠሩት ጉዳቶች ለበጎ ነው ብሎ ማለት ነው አይደል? እንዳይበት ትከሻዬ ወድቆ እንግዲህ አሁን በመከራ ነው ሕክምና በምናምን። ደረትህንስ መተው ነበር እንዴ? ትርትር ነገር አለ አሁን እኮ ቀና ማለትም አልችልም። ያው እያየሁ ነው። እውነት ነው። ከሰዎቹ ጋር በፊትም ተገናኝተን አናውቅም። ማለት ጊዜ የለም። መጠጥ ምናምን እንዴት ነው? ቀማምሰህ ነበር እንዴ? እዛ ቀን? ትንሽ። እሺ